በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ ዘማሪያት በዚህ ቅድስና ስፍራ ላይ ቃሉን ለመስማት ሰማዕቱ ቅዱስ እስጢፋኖስን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን ከሊቀ ዲያቆናት ከቀዳሚ ሰማዕት ከዲያቆን እስጢፋኖስ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የሴቲቱ አእምሮ ታላቅ ነበረ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በአንደኛ ሳሙኤል በምዕራፍ 25 ቁጥር 3 ላይ ነው። የሴቲቱ አእምሮ ታላቅ ነበረ። ርዕሳችን ይሄ ነው። በዚህ ርዕስ ውስጥ በብሉይ ኪዳን ድንቅ ታሪክ፣ አስደናቂ ታሪክ ካላቸው ሴቶች መካከል የአንዷን ታሪክ አንስተን ከሕይወታችን ጋር እያዛመድን እንደ እግዚአብሔር መልካም ፈቃድ እንማማራለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። በዚህ ታሪክ ውስጥ 3 ነገሮችን ባጭሩ ለማየት እሞክራለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃቸዋለሁ። በመጀመሪያ ሴቲቱ የተባለች ማን ናት የሚለውን እናያለን። በሁለተኛ ደረጃ በመጽሐፍ ቅዱስ ምንድን ነው የሰራችው? አስደናቂ ታሪኳ ምንድን ነው የሚለውን እናያለን። ሶስተኛና የመጨረሻ ከእርሷ ምን እንማራለን የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። የሴቲቱ አእምሮ ታላቅ ነበረ። እስኪ ከመጀመሪያው እንነሳ። ሴቲቱ የተባለችው ማን ናት? ባለ ታላቅ አእምሮ ብሎ መጽሐፍ ቅዱስ የመዘገበላት ሴት
አቢግያ ተብላ የምትጠራ ሴት ናት። ሙሉ ታሪኩ በአንደኛ ሳሙኤል በምዕራፍ 25 ቁጥር 2 ጀምሮ ተመዝግቧል። አንድ ጊዜ በንባብ አሰማችኋለሁ። እንደዚህ ይላል። በማዖንም የተቀመጠ አንድ ሰው ነበረ። ከብቱም በቄርሜሎስ ነበረ። እጅግም ታላቅ ሰው ነበረ። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቄርሜሎስም በጎችን ይሸልት ነበረ። የሰውየው ስም ናባል፣ የሚስቱም ስም አቢግያ ነበረ። የሴቲቱ አእምሮ ታላቅ መልኳም የተዋበ ነበረ። ሰውየው ግን ባለጌ ነበረ፣ ግብሩም ክፉ ነበረ፣ ከካሌብም ወገን ነበረ ብሎ ይጀምራል። እንግዲህ በርዕስነት ያነሳነው ቃል አስቀድሞ የተነገረው ሴቲቱ የተባለችው አቢግያ ናት። ባሏ ናባል እየተባለ ነው የሚጠራው። አቢግያ ማለት በዕብራይስጥ የስሙ ትርጉም በጣም ውብ ቆንጆ ማለት ነው ይላል። አንድም አቢግያ ማለት የአባት ደስታ ማለት ነው ብሎ ይፈተዋል። እንግዲህ ይህች ሴት ቅድም በመግቢያችን እንደጠቆምካቸው ብሉይ ኪዳንን ስናጠና አስደናቂ ታሪክ ካላቸው ሴቶች መካከል ፊተኛ ተርታ ላይ የምትሰለፍ ናት። አሁን ታሪኳን እየዘረዘርን እናየዋል። ምንድነው አስደናቂ ስራ የሰራቸው በመጽሐፍ ቅዱስ ውስጥ እንመጣበታለን። እንግዲህ ታሪኩ ሲጀምር ናባል የሚባል ባል አላት ይላል። ናባል ማለት የስሙ ትርጉም ሰነፍ፣ ሞኝ ማለት ነው ይለዋል። የመጽሐፍ ቅዱስን መዝገበ ቃላት ስናነበው ናባል የሚለውን ሰነፍ፣ ሞኝ ብሎ ነው የሚፈታው። ሚስቱ ደግሞ ባለ ታላቅ አእምሮ ነች ይላል። በዛ ላይ ደግሞ የተዋበችም ነበረች ይላል። ቅድም ስናለ ውሳጣዊ ውበት አላት፣ ውጫዊ ውበት አላት። አንዳንድ ሰዎች በውጭ ውበት ሊኖራቸው ይችላል። ወደ ውስጣቸው ስትገቡ ግን ውሳጣዊ ውበት ላይኖራቸው ይችላል። አቢግያ በጣም የተለየ ሴት ናት። በውስጧም ውብ ናት፣ በውጭዋም ውብ ናት። መጽሐፍ ምንድን ነው የሚለው? ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት እሷ ትመሰገናለች ተብሎ ተጽፏል። በዚህ በመጽሐፈ ምሳሌ ምዕራፍ 31 ቁጥር 30 ላይ የተመዘገበ ቃል ውበት አለ ጠቢቡ ሰለሞን ሐሰት ነዋል። ውጫዊ ውበት ብቻ፣ ሥጋዊ ውበት ብቻውን ሐሰት ነው፣ ደምግባትም ከንቱ ነው አለና እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች። ለክርስቲያኖች ውበት ማለት እግዚአብሔርን መፍራት ነው። አምላካችን እግዚአብሔር እሱን የሚፈራ ልብ ለሁላችንም በቸርነቱ ያድለን። በሌላም ስፍራ ላይ እዚሁ ምዕራፍ ቁጥር 10 ላይ ይህንን ሐሳብ ግልጥ የሚያደርግ አንድ ቃል ሶሎሞን ተናግረዋል። ምሳሌ 31 ቁጥር 10 ላይ ልባምን ሴት ማን ሊያገኛት ይችላል? አቢግያ ልባም ናት፣ ባለ አእምሮ ናት፣ የተዋበች ናት፣ እግዚአብሔርን የምትፈራ ናት፣ ሰውን የምታፍር ናት፣ በሥርዓት በአገባብ የምትመላለስ ናት። ልባም ሴት ናት። ምን አለ መጽሐፍ? ልባምን ሴት
ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏም ልብ ይታመንባታል፣ ምክሩም አይጎድልባትም። ዕድሜዋን ሙሉ መልካም ነገር ታደርጋለች፣ ክፉም አታደርግም አለ። ልባም ሴት ከቀይ ዕንቁ እጅግ ትበልጣለች አለ። ነጭ ዕንቁ አለ፣ ቀይ ዕንቁ አለ። ቀይ ዕንቁ ከዕንቁዎች ሁሉ በላይ ውድ የሆነ ዕንቁ ነው። ስለዚህ ልባምን ሴት፣ አስተዋይ የሆነችን ሴት፣ እንደ አቤግያ ያለችዋ ሴት ዋጋዋን ከቀይ ዕንቁ እጅግ ይበልጣል አለ ሶሎሞን ሲናገር። ስለዚህ አቤግያ ማለት በውስጥም በውጭም ውበት ያላት፣ እግዚአብሔርን የምትፈራ፣ ሰው የምታፍር፣ በሥርዓት በአገባብ የምትመላለስ መልካም ሴት ናት። እንግዲህ ስናነብ ባሏ ደግሞ ከእሷ ተቃራኒ ነው። መጽሐፍ ቅዱስን ስናነብ ባለጌ ተብሎ የተጠራ ከናባል ውጪ ማንም ሰው የለም። እኔ ራሱ አሁን ይህንን ቃል ስናገር አንደበቴን እየያዘኝ ነው የምናገር፣ ግን መጽሐፍ ቅዱስ ስለጻፈው ለትምህርት እንናገረዋል። ስለ ናባል ጸሐፊው ሲጽፍልን ግብሩ ክፉ ነው፣ እንደው ባለጌ ነበረ ነው የሚለው። ይሁናችሁ ናባል እግሩ ቢቀጥን አቤግያን አያገኛትም ነበር። እንደ ዕድል ሆኖ እንደ አጋጣሚ ሆኖ አገኛት እንጂ አቤግያ ለናባል የምትመጥን ሚስት አይደለችም። ለናባል የምትገባ ሚስት አይደለችም። እሱ ግብሩ ክፉ ነው፣ ስራው ክፉ ነው፣ ሕይወቱ ጥሩ አይደለም፣ እግዚአብሔርን የማይፈራ ነው። ሚስቱ ደግሞ የእሱ ተቃራኒ ናት። ስለዚህ ለናባል የምትገባ አልነበረችም አቤግያ ያልኳችሁ ለዚህ ነው። ምን አይነት ሥራ ብትሰራ ነው የሴቲቱ አእምሮ ታላቅ ነበር ያለው? ወደ ዋናው ነገር ከመሄዳችን በፊት ናባል በሥጋ የሞላለት ነው። ብዙ እንስሳቶች አሉት፣ ሀብት አለው፣ ንብረት አለው፣ ገንዘብ አለው። ግን ሀብታም መሆን በራሱ ብቻ ጥሩ ባል አያደርግም። ሁላችሁ እኮ በደንብ አድርጋችሁ ስሙን። ሀብታም መሆን ብቻውን ጥሩ ባል አያደርግም። እንደዛማ ቢሆን ኖሮ ናባል ጥሩ ባል በሆነ ነበረ። መጽሐፍ ምን ይላል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ የተመዘገበ ቃል። እስኪ ላስቸግራችሁ ይህን ቃል አብረን እንበለው። ሰው በሉ እስኪ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል? ናባል ዓለምን ያተረፈ ባል ነው። ብዙ እንስሳትን የሚነዳ ነው። ብዙ ብር ያለው ነው። ብዙ ወርቅ ያለው ነው። ግን ጥሩ ባል አይደለም። ለዚህ ነው ሀብታም መሆን በራሱ ጥሩ ባል አያደርግም። ሰው አለ መጽሐፍ ዓለምን ሁሉ ቢያተርፍ፣ ዓለምን ማትረፍ ገንዘብን ማትረፍ ሊሆን ይችላል። ዓለምን ማትረፍ እውቀትን ማትረፍ ሊሆን ይችላል። ዓለምን ማትረፍ ስልጣንን ማትረፍ ሊሆን ይችላል። ዓለምን ማትረፍ ዓለማዊውን ነገር ማትረፍ ሊሆን ይችላል። ገንዘብ ኖሮን፣ እውቀት ኖሮን፣ ስልጣን ኖሮን ዓለምን ጭብጥ እርግጥ አድርገን ገዝተን እግዚአብሔር ከሌለን ምስኪኖች ነን። ናባል እንደዚህ አይነቱ አለው። በሥጋ የሞላለት ነው። ብዙ ሀብት ንብረት ያለው ሰው ነው። ዓለምን ያሸረፈ ነው። ነገር ግን እግዚአብሔር የለውም። ሰው ድሃ የሚባለው የሚበላው የሚጠጣው ቤት፣ መኪና፣ ገንዘብ ስለሌለው አይደለም። ሰው ድሃ የሚባለው እግዚአብሔር ከሌለው። ማን ከሌለው አልኳቸው? እግዚአብሔር ያለው ሰው ድሃ አይባልም። አዎ በሥጋው
ነው መጽሐፍ የሚለው? እስኪ ይህንን ቃል ተመልከቱ። በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8 ጀምሮ እንዲህ ተብሎ ተመዝግቧል። በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳሾች ስንባል እውነተኞች ነን፣ ያልታወቅን ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎቹን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው አለ። ቃላቶቹን ስናያቸው እርስ በርሳቸው የሚጋጩ ይመስላል። ያልታወቅን ስንሆን የታወቅን ነን፣ የምንገደል ስንሆን ሕያዋን ነን፣ ሐዘንተኞች ስንሆን ደስ ይለናል፣ ድሆች ስንሆን ሌሎቹን ባለጠጋ ማድረግ እንችላለን፣ አንዳች የሌለን ስንሆን ሁሉ የኛ ነው አለ። ሰው እንዴት ነው ድሃ ሆኖ ሌሎቹን ባለጠጋ ማድረግ የሚችለው? ሰው አንዳች የሌለው ሆኖ እንዴት ነው ሁሉ የኔ ብሎ መናገር የሚችለው? ወገኖቼ ሁሉ ያለው እግዚአብሔር የኛ ከሆነ፣ እሱን የምናመልከው ከሆነ፣ እሱን የምናምነው ከሆነ፣ እሱን ተስፋ የምናደርገው ከሆነ፣ እሱን በሃይማኖት የምንከተለው ከሆነ ሁሉ የኛ ነው። ሌሎቹን ምንሆን ሌሎቹን ባለጠጋ እናደርጋቸዋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ሁሉ ያለው እግዚአብሔር የኛ ከሆነ እሱ ከሆነ ተስፋችን፣ እሱ ከሆነ የምናምነው አምላካችን እግዚአብሔር በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እሱን እያመንነው እንድንኖር በቸርነቱ ሁላችንን ይርዳል። እንመለስ ወደ ቀደመ ነገራችን። ናባል ለአቤግያ የማይመጥን ነው ያለው ከዚህ የተነሳ ነው። እስኪ ይቺ ሴት በመጽሐፍ ቅዱስ ላይ ምን ሰርታለች የሚለውን እየዘረዘርን ታላቅ ያሰኛት ምን እንደሆነ እንመልከት። የመጀመሪያ ይቺ ሴት ታላቅ ያሰኛት ነገር በናባል ምክንያት በቤቷ ላይ ሞት ባንዣበበ ጊዜ ቤተሰቧን ከጥፋት ታድጋለች። ታላቅ ያሰኛት ነገር ይሄ ነው። በባሏ በናባል ምክንያት በእሷ በልጆቿ በቤተሰቧ ላይ ሞት ባንዣበበ ጊዜ ቤተሰቧን አቤግያ ከጥፋት ታድጋለች። ታላቅ ያሰኛት ነገር ይሄ ነው። እስኪ መጽሐፉን ሄደውን እንመልከት። አንደኛ ሳሙኤል ምዕራፍ 25 ቁጥር 5 ጀምሮ እመለከታለሁ። እንደዚህ ይላል፣ ዳዊት በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ሁላችን የምናውቅ በአንድ ዘመን ዳዊት በንጉሡ በሳኦል ምክንያት መንደሩን፣ ቀዩን፣ አካባቢውን ለቆ ተሰዷል። ንጉሡ ሳኦል በስልጣኔ በወንበሬ በሹመቴ ነው የመጣው እገድላለሁ ብሎ ባሰበ ጊዜ ዳዊት አካባቢውን ትቶ ተሰዷል። እሱን ታሪክ ያመጣሁት ዳዊት በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። አሁን በዚህ ሰዓት ዳዊት በስደት ላይ ያለው በዓይነ ሕሊናችሁ ሳሉት ናባል የተባለውን ሰው በጎቹን በምድረ በዳ እየጠበቀ ነው። ተስማምተው አይደለም። ይህን ያክል ብር እከፍልሃለሁ በጎቼን ጠብቅ ብሎት ውል ገብተው አይደለም። ቃል ኪዳን አድርገው አይደለም። በስደት ሰዓት
እረኞችን ዳዊት አገኘ። በጎች ሲጠብቁ የማን በጎች ነው ብሎ ጠየቀ። የናባል በጎች ነው ብሎ አሉት። ዳዊት ከበጎች ጋር ግንኙነት ስላለው ከልጅነት እስከ እውቀት ከበጎች ጋር ስላደገ እረኝነት ጸጋው ስለሆነ የናባልን በጎች በምድረ በዳ መጠበቅ ጀመረ ይላል። አብረው የተሰደዱ ሰዎች አሉ ከዳዊት ጋር። ከነሱ ጋር ሆኖ በጎች እየጠበቀ ሳለ ናባል በጎች ይሸልታል የሚል ወሬ ሰማ ይላል። ዳዊትም 10 ጎልማሶችን ላከ። ለጎልማሶችም አለ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት በደህንነት ኑር፣ ለአንተና ለቤትህ ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችንም ከእኛ ጋር ነበሩ፣ ከቶም አልበደልናቸውም። በቀርሜሎስ በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነሱ ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተንብሃልና ጎልማሶች በፊት ሞገስ ያገኙ፣ በእጅህም ከተገኘው ለባሪያዎችህና ለልጅ ለዳዊት እባክህ ስጥ አለ። አስተውሎ እግዚአብሔር ልጆች 10 ጎልማሶችን ዳዊት መረጠ፣ ወደ ናባል ላከ። ምኖ በምድረ በዳ ያንተን በጎች እየጠበቅን ነው። አጥር ቅጥር ሆነን አውሬ እንዳይነጥቃቸው ተኩላ እንዳይበላቸው በነፍሳችን ተዋርደን በጎችህን እየጠበቅን ነው። በጎች እንደምትሸልት ሰምተናል አሉ። በእስራኤል ባህል በግ ሲሸለት ትልቅ ድግስ ይደገሳል። የሰባው ፍሪዳ ይታረዳል፣ የወይን ጠጁ ይጣላል። ሕዝብ ተሰብስቦ ይበላል፣ ይጠጣል፣ ደስ ይሰኛል። ዳዊት ያመጣው በጎች እንደምትሸልት ሰምተናል። ስለዚህ በምድረ በዳ በጎችን ለምንጠብቅ እረኞች ካዘጋጀኸው መብልና መጠጥ ላክልን ብሎ 10 ጎልማሶችን ዳዊት ላከ ይላል። እነዚህ ጎልማሶች ዳዊት እንደላካቸው ለናባል መጡና ነገሩት ይላል። አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ጀምሮ አነባለሁ። እንደዚህ ይላል። የዳዊትም ጎልማሶች መጡ፣ ይህንንም ቃል ለናባል ነግረው ዝም አለው። ናባልም ለዳዊት ባሪያዎች ዳዊት ማን ነው? የእሴይ ልጅስ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬን የወይን ጠጄን ለሸላቶቼ ያደርኩትን ሥጋ ወስጄ ከወዴት እንደሆኑ ለማላቃቸው ሰዎች እሰጣለሁን ብሎ መለሳቸው። የዳዊትን ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህንን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎች ዳዊትን ተከትለውት ወጡ። 200 በዕቃው ዘንድ ተቀመጡ ይላል። እንግዲህ ዳዊት የላካቸውን 10 ጎልማሶች ናባል አስቀይሟቸው፣ አሳዝኗቸው ማይገባ ነገር ተናግሮ እንደውም ዳዊት የምትሉት ራሱ ማን ነው? ከወዴት እንደመጣ ወዴት እንደሚሄድ አላውቀውም ብሎ ትልቁን ዳዊት፣ እግዚአብሔር ያከበረውን ዳዊት፣ እግዚአብሔር ጸጋውን ያበዛለትን ዳዊት ማን እንደሆነ አላውቅም፣ ከየት እንደመጣ ወዴት እንደሚሄድ አላውቅም፣ የእሴይ ልጅስ ማን ነው ብሎ በዳዊት ላይ የማይገባ ነገር ተናገረ። ናባል እግዚአብሔር ያከበረውን የማያከብር ሰው ነው። አምላካችን እግዚአብሔር እሱ ያከበራቸውን እንድናከብር ሁላችንን በቸርነቱ ይርዳል።
ወገኖቼ እግዚአብሔር ያከበራቸውን ማክበር መጽሐፍ ቅዱሳዊ። እግረ መንገዳችንን ቅዱሳንን ብናከብር፣ ጻድቃንን ብናከብር፣ ሰማዕታትን ብናከብር አስቀድሞ እግዚአብሔር ስላከበራቸው። ክርስቲያን ማለት እግዚአብሔር ያከበረውን የሚያከብር፣ ክርስቲያን ማለት እግዚአብሔር የተቀበለውን የሚቀበል ነው። ናባል ግን እግዚአብሔር ያከበረውን ዳዊትን ናቀው። ዳዊት ማን ነው ብሎ ተናገረ። እነዚህ 10 ጎልማሶች አሁን እንዳነበብን ዞረው ተመልሰው መጡና ናባል የተናገረውን ሳይጨምሩ ሳይቀንሱ ለዳዊት ነገሩት። ዳዊት ተቆጣ። ሁላችሁም ሰይፋችሁን ታጠቁ አለ። እሱም ሰይፉን ታጠቀ። ወደ ናባል ቤት ወደ አቤግያ ቤት ተቆጥቶ ጉዞ ጀመረ። እንዲህ ይላል። አንዴ በንባብ ላሰማችሁ። ቁጥር 14 ላይ ከብላቴኖቹም አንዱ ለናባል ሚስት ለአቤግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞቹን ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅን ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበረ። ስለዚህ በጌታችንና በቤቱ ላይ ክፉ ነገር እንዲመጣ ተቆርጠዋል። እሱ ምናምንቴ ሰው ነው፣ ማንም ሊናገረውም አይችልም። አንቺ ግን የምታደርጊውን ተመልከቺ እወቂ አላት። ባልሽ ምናምንቴ ሰው ነው አላት። ብላቴናው ለአቤግያ ነው የሚናገራት። ማንም ሰው ደፍሮ አይናገረውም። ቢናገሩት የሚሰማ አይደለም። አንቺ ባለ ታላቅ አእምሮ ነሽ። በቤትሽ ላይ ሞት አንዣቧል፣ ሞት ታውጇል። ዳዊት ከናባል ቤት ውስጥ አንድ ሰው ማስቀር እግዚአብሔር እንዲህ ያደርግብኝ፣ እግዚአብሔር እንዲጨምርብኝ ብሎ እየዛተ ወደ አንቺ ቤት እየመጣ ነው። ብዙ ወታደሮቹን አስከትሎ ሰይፍ አስታጥቆ እየመጣ ነው። ስለዚህ አንቺ አስተዋይ ሴት፣ ልባም ሴት ስለሆንሽ፣ ባለ አእምሮ ሴት ስለሆንሽ የምታደርጊውን እወቂ፣ ተመልከቺ አላት ይላል። ልክ ይህን ሲላት አቤግያ ፈጥና ተነሳች ይላል። 200 እንጀራ፣ 200 አቁማዳ የወይን ጠጅ፣ 5 የተዘጋጀ በግ፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች፣ በአህያ ላይም አስጫነች። ብላቴኖቹም አስቀድማችሁ በፊቴ ሂዱ፣ እነሆ እከተላችኋለሁ አለች። ይህንንም ለባሏ ለናባል ሳትነግረው ወደ ዳዊት ጉዞ ጀመረች ይላል። በዓይነ ሕሊናችሁ ሳለው ዳዊት 400 የሚሆኑ ሰዎችን ሰይፍ አስታጥቆ ናባልና የናባልን ቤተሰብ አጠፋለሁ ብሎ ወደ አቤግያ ቤት እየመጣ ወደ ናባል ቤት እየመጣ በጎ ባደረግኩለት ፈንታ እንዴት ክፉ ይመልስልኛል? በጎቹን ጠብቄ አውሬ እንዳይበላቸው፣ ተኩላ እንዳይነጥቃቸው፣ ወጪ ወራጁን የሚበላውን እንጀራ የሚጠጣውን ላክ ብዬ ብል ዳዊት ማን ነው የሰው ልጅ ማን ነው ብሎ እንዴት ይመልስልኛል? ወርቅ ላበደረ ጠጠር እንዴት ይሆናል? ስለዚህ ናባልን ቤተሰብ አጠፋለሁ ብሎ እየመጣ ነው። ከብላቴኖቹ አንዱ መካከል ሮጦ ለአቤግያ ነገራት። አቤግያ እጅ መንሻ ይዛ ተነሳች። አሁን ያነበብኩላችሁን የሚበላው የሚጠጣውን በአህያ አስጫነች። ጉዞ ወደ ዳዊት፣ ዳዊት ወደ ናባል ቤት ይመጣል። አቤግያ ደግሞ ወደ ዳዊት ዘንድ ልትለማመነው ጉዞ ጀመረች ይላል። ስትሄድ ለባሏ አልነገረችውም ነበረ ይላል። ሚስቶች ሁሉ ነገር ለባል አይነገርም። የእግዚአብሔር ቃል ሁሉም ነገር ለባል አይነገርም። ከእግዚአብሔር የሚያርቅ ነገር፣ ከሃይማኖት የሚያወጣ ነገር፣ ከመንፈሳዊ ሕይወት የሚያርቅ ነገር ከሆነ ወገኖች ለባላችን ላልነገር እንችላል።
አሁን ይህንን ወደ ዳዊት እንደምትሄድ አቤግያ ለባሏ ለናባል ትነግረው ኖሮ አትሄጂም ብሎ የከለከላት ነበር። ምንም ጥርጥር የለው። ስለዚህ ሳትነግረው ሄደች። ላሳጥር ታሪኮ ለምፈልገው ነገር ልምጣ። ልክ እሷ በአህያ ተቀምጣ ስትሄድ ዳዊት 400 ሰዎችን ሰይፍ አስታጥቆ ሲመጣ ፊት ለፊት ተያዩ፣ ተገናኙ ይላል። ወዲያም ፈጠነችና ከአህያዋ ላይ አቤግያ ወረደች። ዳዊት እግር ስር በግንባሯ ተደፋች። እንዲህም አለችው። አቤግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድር ላይም እጅ ነሳች፣ በእግሩ ላይ ወደቀች። እንዲህም አለችው፣ ጌታዬ ሆይ አለችው። ዳዊትን እኮ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን፣ እኔ ባሪያ በጆሮ ልናገር፣ የባሪያህን ቃል እባክህ አድምጥ። በዚህ ምናምንቱ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። እንደ ስሙ ነው፣ ስንፍና አድሮበታል። እኔ ባሪያህ ግን ካንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታ ሆይ ሕያው እግዚአብሔርን በሕያው ነፍስህ ምላለሁ፣ ወደ ደም እንዳትገባ ንጹሕ ደም እንዳታፈስ እኔ የላከኝ እግዚአብሔር ነው አለች። እሱ ምናምን ሰው ነው፣ አይኖ የለውም፣ ሰነፍ ነው፣ ግብሩም ክፉ ነው። የላካቸውን 10 ጎልማሶች አይቻቸው ቢሆን ኖሮ አግኝቻቸው ቢሆን ኖሮ የጠየቅከውን ከጠየቅከው በላይ በሰጠሁ ነበረ፣ በላኩልህ ነበረ። ነገር ግን አላየኋቸው መልእክተኞችን። ስለዚህ ንጹሕ ደም እንዳታፈስ እግዚአብሔር ይበቀልልሃል። አሳልፈህ ለእግዚአብሔር ስጥ። ዛሬ ንጹሕ ደም ብታፈስ ያ ደም አንተን ይፈላልግሃል። የዘራኸውን ታጭዳለህ። ነገ ወደ በር ላይ ትወጣለህ፣ ስልጣን ላይ ትወጣለህ፣ ንጉሥ ትሆናለህ፣ የእስራኤል መሪ ትሆናለህ። ያን ጊዜ ዛሬ የሠራኸው ግፍ፣ ዛሬ ያፈሰስከው ደም ነገ ታጭደዋለህ፣ ነገ ታገኘዋለህ። እኔ የላከኝ እግዚአብሔር ነው አለችው። ማን የላከኝ አለችው? ታውቅነት ሆነሰው ያበቃል። እግዚአብሔር ነው የላከኝ። ንጹሕ ደም እንዳታፈስ፣ በቀል እንዳታደርግ፣ ነፍስ እንዳታጠፋ እግዚአብሔር ልኮኝ ነው የመጣሁት አለችው። ዳዊት አቤግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አላት። ምን ታወርታለች አላለም ዳዊት። አልናቃትም። በዓይነ ሕሊናችሁ ሳሉ ዳዊት በጣም ትልቅ ሰው ነው። በሰራዊት የሚታጀብ ነው። እግዚአብሔር ብዙ ጸጋ የሰጠው ሰው ነው። የአንድ ምስኪን ሴት ቃል ሰማ፣ ክፉ ነገር ከአንደበቱ አልወጣም። ማናት ደግሞ እቺ? ያዟት፣ እሰሯት፣ ግረፏት፣ እንዲያርጓት አላለም። ምንድን ያለው? ዳዊትም አቤግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አመነ። አንቺን የላከልኝ እግዚአብሔር ነው አላት። ዝቅ ብሎ አለ፣ በቀል እንዳላደርግ። ምን እንዳላደርግ? በቀል እንዳላደርግ፣ እንዳልበቀል፣ ንጹሕ ደም እንዳላፈስ፣ ነፍስ እንዳላጠፋ የከለከለኝ አይምሮሽ የተመሰገነ ይሆን አለ። አንቺም የተመሰገንሽ ሆኚ፣ ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ነው እስኪ ነጋ ድረስ ለናባል አንድ ወንድ እንኳን ባልቀረ ነበር። ዳዊትም ያመጣቸውን ከእጇ ተቀብላ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርኩኝ አላት። ይዛ የመጣችውን እጅ መንሻ መብል መጠጡን ተቀበላት። አንቺን ወደ እኔ ላከ የእስራኤል አምላክ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ነው ብሎ አመነ። ይህም ደግሞ በቀል እንዳላደርግ ነው አለ።
የእግዚአብሔርን ሕግና ትእዛዝ እንዳንተላለፍ ነው አለ። ስለዚህ የከለከለኝ አእምሮሽ የተመሰገነ ነው፣ ታላቅ አእምሮ ያለሻል ብሎ ደገመው። እሷን ወደ ቤት አሰናበታት ይላል። አቤግያም ወደ ናባል መጣች፣ ወደ ቤቷ ወደ ባሏ ጋር መጣች ማለት ነው። በቤቷ ላይ አንዣበበውን ሞት አስቀርታ ታሪክ እንዲቀየር ነገር እንዲገለበጥ አድርጋ ዳዊት በመጣበት እንዲመለስ አድርጋው ወደ ቤቷ መጣች፣ ወደ ናባል ጋር። በቤት እንደ ንጉሥ ግብዣ ያለ ተደርጎ ነበር ይላል። በጎቹን እየሸለተ ስለነበረ ናባል ትልቅ ድግስ ደግሶ ነበረ፣ እጅግም ሰክሮ ነበር ይላል። ደስ ብሎትም ነበረ። ስለዚህ እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችው። ሰክሯል። የሰከረ ሰው ራሱን ይስታል። በዛ በስካር መንፈስ ምንም ልትለው አልወደደችም። አቤግያ እስኪነቃ ታገሰችው፣ ዝም አለች። ምንም ነገር አልነገረችውም ይላል። በነጋው የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህንን ነገር ነገረችው። ዳዊት ከናባል ቤት ውስጥ ያሉትን ወንዶች አንድም አላስቀርም ብሎ 400 ሰዎችን ሰይፍ አስታጥቆ እንደመጣ ኋላም እሷ ያደረገችውን ነገር ለባሏ ለናባል ከስካሩ በነቃ ጊዜ ተረከችለት። ምን መጽሐፍ ነገረችው ይላል። ልክ ይህንን ስትነግረው ልቡ በውስጡ ሞተ ይላል። የናባል ልቡ በውስጡ ሞተ፣ እንደ ድንጋይም ሆነ። 10 ቀንም ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እሱም ሞተ ይላል። በዓይነ ሕሊናችሁ ሳለው አቤግያ ለባሏ ለናባል ዳዊት በቤቱ ላይ ሊያደርግ ያሰበውን ከተረከችለት በኋላ እሷ ደግሞ ያደረገችውን ነገር በነገረችው ጊዜ ልቡ በውስጡ ሞተ፣ ራሱን ስቶ ወደቀ። ለ10 ቀን ያክል 10 ቀን ያክል ስትንከባከበው ይሻለዋል እያለች ይነቃል እያለች አቤግያ ጠበቀች። ነገር ግን እግዚአብሔር ፍቃድ ሆነና በእግዚአብሔር ስለተቀሰፈ ከ10 ቀን በኋላ ናባል አንቀላፋ፣ ሞተ ይላል። ታሪኩን አብረን ጨርስ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውን ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቤግያን ተነጋገራት። የዳዊትም ባሪያዎች ወደ ቀርሜሎስ ወደ አቤግያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ይሆናል ብለው ነገሯት። ተነስታ በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድ የጌታዬን ወሬዎች እግር አጥብ ዘንድ አገልጋይ ነኝ። አቤግያም ፈጥና ተነሳች፣ በአህያ ላይ ተቀመጠች። 5 ገረዶች ተከተሏት፣ የዳዊትን መልእክተኞች ተከትላ ሄደች፣ ሚስትም ሆነችው ይላል። ትሕትናዋን ተመልከቱ። እኔ እንደ እግሩ ማጠብ እንኳን ባይገባኝ እንኳን የዳዊት ሚስት ልሆን ይቅርና እግሩን ዝቅ ብዬ ማጠብ አይገባኝም አለች። አላ እግዚአብሔር ፍቃድ ሆነና ዳዊት አቤግያን አግብቶ ኖረ ይላል ታሪኩ። ባጭሩ ታሪኩ ይሄ ነው። ከዚች ሴት ምንድን ነው የምንማረው? እሱ ባጭሩ ጥቂት ነገሮችን አያል። ይህ አስደናቂ ታሪክ በብሉይ ኪዳን ያላት አቤግያ አሁን ይህን ድምፅ ለምንሰማ ለእኛ ምንድን ነው የምታስተምረን? ከታሪኩ ምንድን ነው የምንማረው? ታሪኩን መተረክማ ቀላል ነው። ከዚህ በፊትም በአንድም በሌላ መንገድ ሰምተነው ይሆናል። ከዚህ ታሪክ ምን እንማራለን? የመጀመሪያ ከአቤግያ የምንማረው ሰውን ከነ አመሉ ችሎ መኖር። ተረክን አይደል? ናባል ክፉ ግብር ያለው ባለጌ፣ ለትዳሩ የማይታመን ሰካራም ምናምን እንደነበር መጽሐፍ ቅዱስ የመዘገበውን ተረከ። ብዙ ድካም አለበት፣ ብዙ ስህተት አለበት፣ ብዙ ወንጀል አለበት። ልፍታ ብላ ብትል አቤግያ ናባልን ለመፍታት በሰው ሰውኛው አጥጋቢ ምክንያት ነበራት፣ ግን ለመፍታት አላሰበችም። ከነአመሉ እስኪሞት ድረስ ነፍሱ ከሥጋው እስክትወጣ
አቤግያ የባሏ የናባልን አመል ችላ ኖረች። ሚስቶች እዚህ ውስጥ ካላችሁ ባሎቻችሁ ድካም ሊኖርባቸው ይችላል። ደካማ ጎን ሊኖርባቸው ይችላል። ባካችሁ ድካማቸውን፣ ጉድለታቸውን ችላችሁ አብራችሁ ነው። መፋታት መፍትሄ አይደለም። ችግሮቻችሁን ፍቱ እንጂ ትዳራችሁን አትፍቱ። አቤግያ የምታስተምረን ይበልን አመሉን፣ ድካሙን፣ ደካማ ጎኑን አይታ እንዳላየ ሰምታ እንዳልሰማ ሆና በትዳሯ ታምና እስከ መጨረሻው ድረስ ጸናች። አምላካችን እግዚአብሔር እኛም ከነድካማችን እንደተሸከመ ሌሎቹንም ከነድካማቸው እንድንሸከም ሁላችንን ይርዳ። መጽሐፍ እንደዚህ ይላል። አንድ የምናውቀው ታሪክ የዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ የተመዘገበ ታሪክ፣ ሁላችን የምናውቀው ታሪክ። በአንድ ወቅት ፈሪሳውያን አንዲት ሴት ስታመነዝር አገኘናት ብለው እየጎተቱ እያዳፉ ወደ ኢየሱስ ክርስቶስ ይዘው አመጣት። እቺ ሴት ስታመነዝር አግኝተናታል፣ ኦሪቱ ወይም ሙሴ እንደነዚህ ያሉት በድንጋይ ተወግረው እንዲሞቱ ያዛል። አንተ ስለሷ ምን ትላለህ? አሁን ትወገር ቢል በድንጋይ ትወገር ቢል የእግዚአብሔር ልጅ ነኝ ይላል። ነገር ግን በሰው መሞት ደስ ይለዋል ይሉ አትወገር ነፃ ልቀቋት ብሎ ደግሞ ሕጋችንን ሻረ ብለው ሊከሱት ስህተት ሲፈልጉበት፣ ምክንያት ሲፈልጉበት ይህን ጥያቄ ጠየቁት። ስታመነዝር አግኝተናታል ምን ትላለህ አሉት። እኔን ታሪክ ሳነብ በጣም የሚገርመኝ ይዘው የመጡት ሴቷን ነው፣ ወንዱን ይዞ አልመጡት። በጭስ ብቻዋን አታመነዝር። የታን ወንድ? ሴቷን ነው አንጠልጥለው ይዟት የመጡት። ስታመነዝር አግኝተናል ብለው የከሰሷት የወነጀሏት ሴቲቱን ነው። ታሪኩን የምናውቅ ዝም አለ ክርስቶስ። መጀመሪያ መላልሰው ጠየቁት፣ ደጋግመው ጠየቁት፣ ፍረድልን አሉት። ምንድን ነው ያላቸው? ከእናንተ መካከል እሷ የሰራችውን ኃጢአት ያልሰራ ሰው በድንጋይ ምን ያርጋት? ገራት። ልክ ይህን ሲናገር ይላል ከትልቅ እስከ ትንሽ ድረስ አዳራሽ ውስጥ የነበሩት አንድ አንድ እያሉ ወጡ። ቀና ሲል ሴቲቱ ብቻዋን ቆማለች። አንቺ ሴት ከሳሾችሽ ወዴት አሉ አላት። በድንጋይ ትወገር ብለው እየጎተቱ እየጣሉ እያነሱ እያዳፉ ወደ እኔ ያመጡሽ ከሳሾችሽ ወዴት አሉ አላት ክርስቶስ። ወዴት እንዳሉ አላውቅም ማለት ሴቲቱ። በይ አንቺም አልፈረድሽም በእነሱ፣ እኔም አልፈርድብሽም። ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻል፣ በሰላም ወደ ቤትሽ ሂጂ አላት። በድንጋይ ሊያስወግራት የመጡት አንገታቸውን ደፍተው አፍረው ተመለሱ። አዝና የመጣች አንገቷን ደፍታ የመጣች መከራን ሊያሳዩት ያመጣች ሴት ቀና ብላ ኃጢአቷ ተሰርዮላት በሰላም ወደ ቤቷ ሄደች። ወገኖቼ እነዚህ ፈሪሳውያን በዚች ሴት ላይ ለመፍረድ ምንም ሞራል የላቸው። እሷ የሰራቸውን ኃጢአት እነሱም ሰርተውታል። ስለዚህ ከእናንተ መካከል ንጹሕ የሆነ እሷ የሰራችውን ኃጢአት አልሰራውም የሚል ሰው ካለ ፈቀድኩለት ይውገር ሲል፣ አይ እሷ የሰራችውን ኃጢአትማ እኛም ሰርተነዋል፣ በግልጽም ሰርተነዋል፣ ተደብቀንም ሰርተነዋል። ስለዚህ ብለው ወጡ። አንድም ሰው ንጹሕ አልነበረም ሴቲቱን ለመውገር የበቃ። ስለዚህ እግዚአብሔር ልጆች ይህ ድምፅ የሚሰማል ሚስቶች በባሎቻችን ድካም፣ አመል፣ ደካማ ጎን ከመፍረድ ይልቅ
በጸሎት እንደግፋቸው፣ በጸሎት እናግዛቸው። ባሎች በሚስቶቻችን ላይ ከመፍረድ ይልቅ አይ ይሄ ደካማ ጎኗ ነው ብለን ወደ ፍቺና ወደ ሌላ ነገር ከመሄዳችን በፊት በጸሎት ሚስቶቻችንን እናስ በማንም ሰው ላይ አንፍረድ ወገኖቼ። እግዚአብሔር እኛን እያኖረን ያለው በስራችን በጽድቃችን ሳይሆን በምህረትና በቸርነቱ ነው። እውነት አሰት መስክሩ፣ እውነት አሰት። ዳዊት ምን አለ? አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው። እዚህ መዝሙር 129 ቁጥር 3 ላይ ተመዘገበ እግዚአብሔር ቃል። አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው አለ። ወገኖቼ ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን በፊት ይቆም ነበር? ይሄ እዚህ ጋር ቆሜ የማስተምረው እግዚአብሔር ብዙ ነገር ስለተወልኝ ይመና። እናንተ ጠዋት ማታ ወደ መቅደሱ የምትገሰግሱት ቁጭ ብላችሁ ይህንን የእግዚአብሔር ቃል የምትሰሙት የከንፈራችሁን ፍሬ ዝማሬ፣ ምስጋና ለእግዚአብሔር የምታቀርቡት ቅዳሴ መተን የምናስቀድሰው መቅደስ ገብተን ተሰብስበን ጸልዩ የምንለው ባካችሁ በጽድቃችን አይደለም፣ ለእግዚአብሔር ተመችተነው አይደለም። አካባቢ ቀይረን የሰራነውን ኃጢአት፣ ሰፈር ቀይረን የሰራነውን ኃጢአት፣ ከመጋረጃ በስተጀርባ የሰራነውን ኃጢአት፣ መስኮትና በር ዘግተን የሰራነውን ኃጢአት፣ ቪዛ አውጥተን ሀገር ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን ፊቱ ይቆማል? ባለብዙ ምህረት ነው። መዓቱ የራቀ ነው። ምህረቱ የበዛ ነው። እንዳየ እንደተመለከተ አይፈርድም። ትዕግስት የባህሪው ነው። ትከሻው ሰፊ ነው። የኛ አምላክ ኃጢአተኞችን ይወዳል። ኃጢአትን ይጠላል። ኃጢአተኞችን ይወዳል። ስለዚህ እግዚአብሔር እኛን ከነ ድካማችን ከነ ኃጢአታችን ከነ ስህተታችን ከነ አመላችን ከተሸከመን እንደ አቤጊያ እኛም ሌሎቹ እንሸከም። በማንም አትፍረዱ። መጽሐፍ እንዳይፈረድባችሁ ምን አትበሉ? አቤት አትፍረዱ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል እንዳይፈረድባችሁ አትፍረዱ። እመኑኝ የእግዚአብሔር ልጆች፣ እኛ በወንድሞቻችንና በእህቶቻችን ላይ ካልፈረድን እግዚአብሔር በእኛ ላይ አይፈርድም። እኛ በሌሎች ላይ ከፈረድን እርግጠኛ ሆኜ እነግራችኋለሁ እግዚአብሔር በእኛ ይፈርዳል። እንዳይፈረድባችሁ አትፍረዱ። ሰው ደካማን ፍጥረታችንን እግዚአብሔር ያውቀዋል። የለበስነው ሥጋ ደካማ ሥጋ ጥሩ ኃጢአት የሚከበው ከአንዱ ብንነጻ ከሌላው መንጻት አንችል። ማንም በእግዚአብሔር ፊት ንጹሕ የለም። መጽሐፍ ልቤን አጠራው ከኃጢአትም ነጻው የሚል ማን ነው ይላል። ምሳሌ 20 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። ልቤን አነጻሁኝ ከኃጢአት ጠራው የሚል ከመካከላቸው ማን ነው? ላናመነዝር እንችላለን፣ ግን እንሰርቅ ይሆናል። ላንሰርቅ እንችላለን፣ ሐሜተኞች ልንሆን እንችላለን፣ ላናማ እንችላለን፣ በሚዛን ልናጭበረብር እንችላለን፣ በሚዛን ባናጭበረብር ዘረኞች ልንሆን እንችላለን። ሁላችሁ ከአንዱ ብንነጻ ከአንደኛው አንነጻ። ስለዚህ አንዳችን በአንዳችን ላይ አንፍረድ። በተለይ ሚስቶች በባል ላይ፣ ባል በሚስቱ ላይ ደካማ ጎን እያየ የሆነ ነገርን እያነሳ ወደ ፍቺ ውስጥ አንግባ። እግዚአብሔር መፋታትን እጠላለሁ ነው የሚለው። እስኪ መፋታትን እጠላለሁ ይላል የሰራዊት ጌታ እግዚአብሔር። መፋታትን ምን እላለሁ? ይኸውላችሁ
እጠላለሁ ተብሎ የተጻፉ በጣም ጥቂት ነገሮች አሉ መጽሐፍ ቅዱስ ላይ። ከነሱ መካከል አንደኛው መፋታትን እጠላለሁ ይላል የሰራዊት ጌታ እግዚአብሔር። እንደ አቤግያ ሰውን ከናመል ከነድካም እንድንቀበል እኛን ከነድካማችን የተቀበለውን አምላክ እያሰብን በቢሮ ማይጾሙ ማይጸልዩ ማያስቀድሱ ለሃይማኖት ብዙም ያልሆኑትን ስናይ ጣታችንን እንዳንቀስርባቸው አንዳችን የአንዳችንን ሸክም እንድንሸከም በጸሎት እንድንደግፋቸው በጸሎት እንድናስባቸው እንደ ቃሉ ልንለው መድኃኔዓለም ሁላችንን ይርዳል። ስለዚህ የመጀመሪያው አቤግያ የምታስተምረን ባሏ ብዙ አመል ያለበት ነው። ናባል ደካማ ጎን አለው። ወደ ፍቺ አልሄደችም። ከናመሉ ችላ እስከ ሞት ድረስ እስከምን ድረስ እስከ ሞት። ወደ ሁለተኛው ልሂድ። ትንሽ ፈጠን ልበል ጊዜ ለመጠቀም። ሁለተኛ ከአቤግያ የምንማረው ምንድን ነው ስንል ሰውን ከስህተት መመለስ። እስኪ ሰውን በሉ ከስህተት መንገድ መመለስ። ምን ማድረግ? ማንን ነው የመለሰችው አቤግያ? ትምህርቱን በደንብ ከሰማችሁ ናባል የሚል አለ፣ ዳዊት የሚል አለ። ማንን የመለሰችው? ዳዊትን። ናባልማ ተመለሰ ዳዊት። ስለዚህ እቺ ሴት ሁለተኛ የምታስተምረን ሰውን ከስህተት መንገድ መመለስ። ዳዊት በናባል ቤት ውስጥ አንድ ወንድ ቢቀር እግዚአብሔር እንዲጨምርብኝ እንዲያደርግብኝ እያለ 400 ሰዎች አስከትሎ የናባልን ቤት አጠፋለሁ ብሎ ሲሄድ ደም እንዳይታፈስ የቀን እግዚአብሔር ነው። ለእግዚአብሔር አሳልፈ ስጥ። እኔ የላከኝ እግዚአብሔር ነው። በኋላ ዙፋን ላይ ስትቀመጥ የእስራኤል ንጉሥ ስትሆን የህሊናውን ጸጸት አትችለው። ዛሬ ደም ካፈሰስ ነገ የህሊናውን ጸጸት አትችለው። ይቅርብህ አለችው። ከስህተት መለሰችው። አምላካችን እግዚአብሔር ሰውን ወደ ስህተት የምንወስድ ሳንሆን እንደ አቤግያ ሰውን ከስህተት መንገድ የምንመልስ ሁላችንን ያድርገን። መጽሐፍ ቅዱስ ስናነብ ኤልዛቤል የምትባል ሴት አለች። የአቤግያ ተቃራኒ የሆነች ሴት። ታሪኳ በአንደኛ ነገሥት ምዕራፍ 20 ቁጥር 1 ጀምሮ የተመዘገበ ታውቋታላችሁ። የአካብ ሚስት ኤልዛቤል እንዴት አድርጋ ባሏን ወደ ክፉ ነፍስ እንዲያጠፋ ናቡቴን እንዲያስገድል እንዴት እንደነዳችሁ ታውቃላችኋል። ያን ናቡቴን የአባቶችን ርስት በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጥልኝ፣ ወይም በስጦታ መልክ ስጠኝ ብሎ 3 አማራጮች ያቀረበለታል የሚለው ታሪኩ። ምን ነበር ናቡቴ ያለ? እቺ የአባቶቼ ርስት ናት፣ የዕለት ቁርስ የዓመት ልብስ ማገኝባት። የአባቶቼን ርስት በስጦታ መልክ አልሰጥህም፣ በገንዘብ አልሰጥልህም፣ በሌላ ሰፊ የወይን ቦታ አልለውጥልህም። እምቢ አለው። ተቆጣ፣ ተናደደ፣ ወደ ቤቱ ገባ። አክዓብ ምንም ሳይቀምስ ገብቶ ተኛ። አያደርስባቸው ኤልዛቤል የምትባል ክፉ ሚስት አለችው፣ ጨካኝ ሚስት አለችው ኤልዛቤል። ምን ሆነሃል አለችው። አይ ናቡቴ የወይን ቦታህን በስጦታ መልክ ስጠኝ፣ በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጥልኝ ስለው እምቢ አለኝ፣ በዚህ ነው የተናደድኩት አላት። አሁን አንተ እስራኤልን ትገዛለህ፣ ታስተዳድራለህ። አንድ ተራ ምናምን ሰው የወይን ቦታውን ከለከለኝ ብለህ የምትበሳጭ የምትናደደው፣ እኔ ማደርገውን አሳይሃለሁ። ወዶና ፈቅዶ አልሰጠ ያለውን ርስቱን ሳይወድ በግድ በነፃ እንዲሰጠን ያደርጋለሁ አለች። አባቶቻችን ምን ይላሉ? በደንባራ በቅሎ ቀጭን ተጨምሮ ይላል። በአክዓብ ንዴት ላይ የኤልዛቤል ተንኮል ተጨመረ። በቃ የጾም አዋጅ አሳወጀች። የሐሰት ምስክሮችን አዘጋጀች። በናቡቴ ላይ እንዲመሰክሩ አደረገች። ከዛ በድንጋይ ተወግሮ እንዲሞት አደረገች። አክዓብ ማኅተም እንዳያትም ደብዳቤ እንዲጽፍ አዋጅ
ኤልዛቤል ካሉ ሚስቶች መድኃኔዓለም ሁላችንን ይጠብቃል። አክዓብ ናቡቴን ያስገደለው በሚስቱ በኤልዛቤል ምክር ነው። አክዓብ ንጹሕ ደም ያፈሰሰው በሚስቱ በኤልዛቤል ምክንያት ነው። ሚስቱ ናት የነዳቸው፣ ሚስቱ ናት የመከረችው፣ ሚስቱ ናት ይህንን ኃጢአት እንዲሰራ ያደረገችው ሚስቱ ናት። አቤግያ ባሏን ወገኖቼ ማነው ዳዊትን ከስህተት መንገድ ትመልሳለች። ኤልዛቤል ደግሞ ባሏን ወደ ክፉ ትመራለች። ዓለማችን ላይ እንደ ኤልዛቤልም አይነት አሉ፣ እንደ አቤግያም አይነት አሉ። ሁለቱም አሉ ዓለማችን ላይ። እኛ ከማን ወገን ነን? እስኪ ራሳችንን እንደ ኤልዛቤል ነን እኛ ወይስ እንደ አቤግያ ነን? እግዚአብሔር እንደ አቤግያ ያደርገን። መጽሐፍ ከነዚህ ከታናናሾች አንዱን የስህተት ምክንያት ከምንሆን ይልቅ የወፍጮ ድንጋይ በአንገታችን ላይ ታስሮ ወደ ጥልቁ ብንወረወር ይሻላል ነው የሚለው። እዛ የማቴዎስ ወንጌል ምዕራፍ 18 ቁጥር 7 ላይ የተመዘገበ ለሰው የስህተት ምክንያት ከምንሆን ይልቅ ለሰው እንቅፋት፣ ለሰው መሰናክል፣ ለሰው መጥፋት ምክንያት ከምንሆን ይልቅ የወፍጮ ድንጋይ አንገታችን ላይ ታስሮ ወደ ጥልቅ ባህር ውስጥ ብንሰጠን ይሻላል ተብሎ ተመዝግቧል። ወንድሞቼ እህቶቼ፣ ይህ ድምፅ የሚሰማችሁ እባካችሁ ለሰው የመዳን ምክንያት እንሆን እንጂ ለሰው የመጥፋት ምክንያት አለ። ስንቱ ነው በእኛ ምክንያት ህይወቱ የተበላሽ? ስንቱ ነው በእኛ ምክንያት ከሃይማኖት የወጣው? ስንቱ ነው በእኛ ምክንያት ከመንፈሳዊ ህይወት የወጣው፣ ከጉባኤ የተለየው? ምንም የማያውቁትን እኮ እየወሰድን እያለማመድናቸው፣ ስካር የማያውቁትን ስካር እያለማመድናቸው፣ ዝሙት የማያውቁትን ዝሙት እያለማመድናቸው፣ ሐሜት የማያውቁትን ሐሜት እያለማመድናቸው። አንዳንዶቻችን ለሰው መዳን ምክንያት የሆንን ወደ እግዚአብሔር ቤት ስንመጣ ይዘን እየመጣ ወደ ጉባኤ ስንመጣ ይዘን እየመጣ ንስሐ እንዲገቡ እያደረግን እንዲቆሙ እያደረግን ይሄ ጥሩ ነው። አንዳንዶቻችን ግን ለሰዎች መጥፋት እስካሁን ምክንያት የሆነ ሰዎች አሉ። አንዳንዶቹን ከእሳት ነጥቃችሁ እኮ አውጡ ነው የሚለው አይደል ይህ መጽሐፍ። እዚህ በይሁዳ መልእክት አንድ ምዕራፍ ነው ያለው ቁጥር 23 ላይ አንዳንዶቹን ከእሳት ነጥቃችሁ አውጧቸው ነው የሚለው። ስለዚህ ክርስቲያን ልክ እንደ አቤግያ ሰውን ከስህተት የሚመልስ ነው እንጂ ሰውን ወደ ስህተት ጎዳና የሚወስድ መሆን የለበትም። ለባልንጀሮቻችን፣ ለወንድሞቻችን፣ ለእህቶቻችን፣ ለቢሮ ጓደኞቻችን፣ ለጎረቤቶቻችን የስህተት ምክንያት ሳንሆን የመዳን ምክንያት እንድንሆን ሁላችንን እግዚአብሔር ይርዳ። የመጨረሻውን ባጭር ተመልክቼ ትምህርቴን ጠቃልላለሁ። ሶስተኛ ከአቤግያ የምንማረው ይቅርታ መጠየቅ። ምን መጠየቅ? ይቅርታ የጠየቀችው ዳዊትን ነው። ስለ እሷ ላጠፋችው ጥፋት አይደለም፣ ባሏ ላጠፋው ጥፋት ይቅርታ ግን ጠየቀች። እሱ ነው ባሌን ያጠፋውና እንደገባ ይውጣ፣ እሱ እንደጀመረ ራሱ ጨርስ፣ አይመለከተኝም፣ አያገባኝም አቤግያ አለች። የበደለው ባሏ ነው፣ ያጠፋው ባሏ ነው። ይቅርታ የምጠይቀው ግን ሚስቱ አቤግያ ናት። እቺ ሴት እኮ አስደናቂ ታሪክ ናት ያለው። ዝም ብለን እኮ አይደለም፣ በብሉይ ኪዳን ሆና የአዲስ ኪዳን ስራ የሰራች ሴት እኮ ናት። ታውቃላችሁ፣ የበደልነው እኛ ነን፣ ያጠፋነው እኛ ነን፣ መካስ ሊገባን እኛ ነን። ነገር ግን ኢየሱስ ክርስቶስ በእኛ ቦታ ሆኖ ስለ እኛ ካሰ። ስለዚህ አቤግያ የምትባል ሴት በብሉይ ኪዳን ሆና የክርስቶስን ስራ የሰራች ናት። የክርስቶስ ምሳሌ ተደርጋ የምትጠቀስ ሴት ናት። ባሏ በድሎ፣ ባሏ አጥፍቶ፣ ባሏ ተሳስቶ ይቅርታ መጠየቅ ያለበት እሱ ሆኖ ሳለ በባሏ ቦታ ሆና ዳዊት ጋር በግንባሯ ተደፍታ ይቅርታ ጠየቀች። ይቅርታ መጠየቅ ታስተምራለች አቤግያ ያልኳቸው ለዚህ ነው። አሁን ዛሬ ባሎች ቢበድሉ ስለ ባሎች ሚስቶች ሄደው ይቅርታ ይጠይቁ። ሚስቶች ዛሬ ቢያጠፉ አይ ብለው
ባሎች በሚስቶቻቸው ቦታ ሆነው ይቅርታ የሚጠይቁ ይኖሩ? ወንድሞች ሊበድሉ ስለ ወንድሞች እህቶች ሄደው ይቅርታ ይጠይቁ? እህቶች ሊበድሉ በእህቶች ቦታ ወንድሞች ይቅርታ ሄደው ይጠይቁ ነው? የአቤጌያን ልብ እግዚአብሔር ለሁላችንም ይስጠን። እግዚአብሔር ልባችንን ለይቅርታ ይክፈትልን። መጽሐፍ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ተጽፏል። ቆላስይስ ምዕራፍ 3 ቁጥር 13። እስኪ ቃሉን አብረን እንበለው። ክርስቶስ ይቅር እንዳላችሁ እናንተም እርስ በርሳችሁ ይቅር ተባባሉ። ምን ተባባሉ? ይቅር ተባባሉ። ስለዚህ አቤግያ እንኳን እኛ ለበደልነው ላጠፋነው ይቅርና ላልበደልነውም ላላጠፋነውም ነገር ስለ ሚስቶች ስለ ባሎቻቸው፣ ባሎች ስለ ሚስቶቻቸው፣ ወንድሞች ስለ እህቶቻቸው፣ እህቶች ስለ ወንድሞቻቸው፣ ስለ አባቶቻችን በእግዚአብሔር ፊት ስንቆም ይቅርታ መጠየቃለን። በቤተክርስቲያናችን ስርዓት መሰረት ከዛሬ ሰኔ 17 እስከ ሰኔ 25 ያለው ዘመን ዘመነ አስተምህሮ ተብሎ ነው የሚጠራው። አስተምህሮ ማለት ምልጃ፣ ይቅርታ ማለት። ስለዚህ ቤተክርስቲያን ስለ ምዕመናን ይቅርታ የምጠይቅበት፣ እኛ ደግሞ ክርስቲያኖች ስለ በደላችን ስለ ኃጢአታችን እግዚአብሔርን ይቅርታ የምንጠይቅበት ዘመን ላይ ነው ያለ ዘመን አስተምህሮ የሚባለው ለዚህ። ስለዚህ ስለ ሃይማኖት አባቶች፣ ስለ አገልጋዮች፣ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ ራሳችን ይቅርታ እንጠይቅ፣ ምህረት እንጠይቅ። አቤግያ የምታስተምረን ላላጠፋችሁም ጥፋት ይቅርታ ጠይቃለች። እንኳን ላጠፋ ነው እንኳን ለበደል ለተሳሳትነው ይቅርታ ሌሎቹ ላጠፉት ለጸሎት እግዚአብሔር ፊት ስንቆም በጸሎት ልናስባቸው ይገባል። አምላካችን እግዚአብሔር እንደዚህ እንድንኖር ሁላችንን በቸርነቱ ይርዳል። የሴቲቱ አእምሮ ታላቅ ነበረ። እንግዲህ ታላቅነቷ በአእምሮ ነው። ከእሷ የምንማረው ሰውን ከነ ድካሙ ችሎ መኖር ነው። ሰውን ከስህተት መንገድ መመለስ ነው። ይቅርታ መጠየቅን ከአቤግያ እንማራለን። በረከቷ በሁላችን ላይ ይደርብን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ ሁላችንን እግዚአብሔር ይርዳል። በተዋሕዶ ሃይማኖት በሥላሴ ልጅነት እስከ መጨረሻው ድረስ ያጽናል። የሁላችንን መጨረሻ እግዚአብሔር ያሳምር።